ወደ ቀጣይ ዝግጅታችን ከማለፋችን በፊት ግን እስኪ አርሴማ ስለ ምኩራብ ትንሽ ነገር በይ። ምኩራብ ማለት ሶስተኛው የአብይ ጾም ሳምንት ሲሆን ትርጓሜው ደግሞ ተራራ ወይንም ህንጻ ማለት ነው። እግዚአብሔር በቤቱ የነገዱ ያለ መጥቶ ይሄ የጸሎት ቤት እንጂ የእናንተ መነገጃ ቤት አይደለም እያለ በጀራፍ በጎቹን ወፎቹን እየበተነ እንዳስወጣቸው እና ቃዮቹንም እየበታተነ እንዳስወጣቸው ነው ምኩራብ የሚገልጸው ማለት ነው። እሺ ምኩራብ ምንድነው? ምኩራብ ማለት የአይሁዳውያን መሰብሰቢያ ማለት ነው። እሺ ቃሉን ያሰማልን። አሜን። በመላው ዓለም የምትከታተሉን የእግዚአብሔር ልጆች ይህ በማህበረ ቅዱሳን ቴሌቪዥን የተዘጋጀ ዘወትር በሰዓት ወደ እናንተ የሚደርሰው ቅዱስ ቂርቆስ የተሰኘ የህፃናት መርሃ ግብር ነው። አሁን ደግሞ ወደ መጨረሻው ዝግጅታችን ደርሰናል። እርሱ ምንድነው? ጎብዞች ታሪክና ምክር ከኝታጡ። ዛሬ ደግሞ ከ10ቱ ትእዛዛት ስለ አራተኛ አስተምሮናል። ተከታትለን እንመለስ። እሺ ልጆቻችን እንደምን ሰነበታችሁ? እግዚአብሔር ይመስገን። አሜን። ያምላካችን የልዑል እግዚአብሔር ስሙ የተመሰገነ ይሁን። አሜን። እናማትባለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር አምላካችን ለዚህ ስላደረሰን ስሙ የተመሰገነ ይሁን። ቤት ያሉትን ልጆች ወላጆች እንደምን ሰነበታችሁ በሏቸው። ለዚህ ሳምንት እንደምን ሰነበታችሁ? ወደዚህ ዙሩ እግዚአብሔር ይመስገን ይላሉ ብለን ተስፋ እናደርጋለን። እግዚአብሔር የተመሰገነ ይሁን። 10ቱ ትእዛዛት ትምህርታችንን ዛሬም እንቀጥላለን። ከትእዛዛቱ ዛሬ ስንተኛውን ነው የምናየው? ስንተኛ? አራተኛ። ትምህርቱን ከጀመርን 6ኛ ሳምንት ነው አሁን አይደል? መጀመሪያ ትእዛዛቱን ዘረዘርን፣ ከዚያ ደግሞ ክፍፍሉን አየን፣ ከዚያ 1 2 3 እያልን ተማርንና ዛሬ አራተኛ ላይ ደርሰናል ማለት ነው። ግልጽ ነው አይደል? እሺ ለዛሬው ክለሳ ደግሞ የፈለኩት ከመጀመሪያው እንዳትረሱት መሰረታዊ እሱ ስለሆነ እሺ ትእዛዛቱ እንዴት ይከፈላሉ ብለን ነበር። 3 አከፋፈል አይነቶች ነግሬያችሁ ነበር። እሺ አንደኛው በአድርግ አታድርግ ወይም በፍቅረ ቢጽና በፍቅረ እግዚአብሔር። ጥሩ ሁለት ተናገርሽ ማለት ነው። በፍቅረ ቢጽና በፍቅረ እግዚአብሔር፣ እንደገና በአድርግና አታድርግ የሚል ትእዛዝ። ሶስተኛው በሐልዮ በነቢብና በገቢር። ምንድናቸው እነሱ? ሐልዮ በሐሳብ፣ እሺ ነቢብ በንግግር፣ እሺ ገቢ በተግባር በተግባር። ጥሩ። ስለዚህ ትእዛዛቱ የሚጠበቁት በእነዚህ በሶስቱ መንገዶች ነው፣ የሚፈጸሙትም በእነዚህ በሶስቱ መንገዶች ነው ማለት ነው። ስለዚህ ወይ አስበን ወይ ተናግረን ወይ ደግሞ አድርገን እንዳናፈርሳቸው መጠንቀቅ አለብን ማለት ነው። ደግሞ ትእዛዛቱ አታድርጉ የሚሉ ብቻ ሳይሆኑ ምን የሚሉም አሉበት? አድርጉ የሚሉ አሉበት። ስለዚህ አድርጉ የሚሉት 3 አታድርጉ የሚሉት 7 እንደሆኑ አይተን ነበር። ቢለያዩም ደግሞ በፍቅረ እግዚአብሔር መሰረትነት የተሰጡ ትእዛዛት አሁንም 3 ደግሞ በፍቅረ ቢጽ የተሰጡ ደግሞ አሁንም 7 ናቸው። ግን ያኛው 7 እና 3 ከዚህኛው 7 እና 3 ጋር ይለያያል አይደል? አሁን ወደ ትምህርቱ ዘርዝረን እንዳንገባ ነው። እሱን በክፍል ሁለተኛው ክፍል ላይ ተማርነው ላይ ቤት ያሉትን መከለስ ይችላሉ። እናንተም ያን አስታውሱ። በጣም ጥሩ። ያለፈው ሳምንት ደግሞ ትእዛዝ ምን ነበረ? የሰንበትን ቀን አክብር። የሰንበትን ቀን አክብር። ሰንበት ምንድናት የሚለውን የማን ቀን ናት? ስንት ሰንበት አለ? እንዴት ይከበራል? ምን ይሰራል ምን አይሰራም የሚሉትን ነገሮችና ደግሞ የሰንበት ክብሯን ካልጠበቅን ሊደርስብን የሚችል ደግሞ ችግር እንደሚመጣ ኃጢያት እንደሆነ ተነጋግረናል። ለዛሬ እንግዲህ ደግሞ አሁን ጌታችን እግዚአብሔር አስቀድሞ በነበረው በስሙ በጠራ እግዚአብሔር 3ቱን ትእዛዛት ሰጠና አራተኛውን ልክ በፍቅረ ቢጽ ያልኳችሁ ከባልንጀራ ከሰው ጋር ስለሚኖረን ነገር ሲናገር መጀመሪያ ያስቀመጠው ትእዛዝ አባትህንና እናትህን አክብር የሚል ነው። ለምን ካላችሁኝ የሰው ልጆች ሁሉ ወደዚህ የሚመጡት በማንና በማን አማካኝነት ነው? በእናትና በአባት። ስለዚህ ሌላዎቹ ከዚህ ቀጥሎ ያሉት ትእዛዛት ከመምጣታቸው በፊት
መምጫዎቹን የሆኑትን አባትህንና እናትህን አክብር ብሎ አስቀምጧል። ከሱ በፊት የነበረችው ሰንበት ናት አይደል? ሰንበት እለት ነች፣ የተቀደሰች እለት ናት። በኋላ እሁድ ሰንበት ወይም ሰንበተ ክርስቲያን በኋላ ብትመጣም አባትህንና እናትህን አክብር ብሎ ሰንበትን ስለማክበር ከመናገሩ በፊት ያላመጣው ቀዳሚት የተባለችው ሰንበት ሰው ከመፈጠሩ በፊት ለሰው ትእዛዝ ሰንበት የመጣችው ለሰው ትእዛዝ ከመሰጠቱ በፊት ነው። ለሰው ትእዛዝ የተሰጠው በሙሴ ጊዜ ነው አይደል? ሰንበት ደግሞ የነበረችው መቼ ነው? ፍጥረታት ተፈጥረው ካለቁ በኋላ ቀጥሎ ያለችው ቀን ናት አለ መጀመሪያ ቀዳሚት ሰንበት የተባለችው። ስለዚህ እሷ ብላለች። ግን በዚያን ጊዜ ሰንበትን አክብር የሚል ትእዛዝ አልተሰጠም ነበር ተጽፎ እንዳሁኑ። ስለዚህ ሰንበት ቀኗ ትቀድማለችና ሶስተኛዋን ትእዛዝ ሰንበትን አክብር አለ። ከዚያ በኋላ ደግሞ መጥቶ አሁን አባትህንና እናትህን አክብር አለ። መቼም አባትና እናት ምን እንደሆኑ አይጠፋችሁም አይደለ? ግን የአባትና የእናትን ትርጉም ማወቅ ደግሞ ለማክበር ምክንያት ይሆናል። አሁን እግዚአብሔርን የምናከብረው ምናችን ስለሆነ ነው? አምላካችን፣ በሌላ አጠራሩስ ፈጣሪያችን፣ ሌላስ አባታችን። በጣም ጥሩ። ሌላስ ጌታችን፣ አስገኛችን አይደል? መጋቢያችን እንለዋለን። ግን እግዚአብሔር አምላካችን ከዚህ ማንም ከማይወስድበት የባህሪ ከሆነው ገንዘቡ ደግሞ ክፍል ላደረገና መጀመሪያ የሰጣቸው ለእናትና ለአባት ነው። ልክ እናትና አባትን አሁን ህፃናት አይታችሁ እንደሆነ እግዚአብሔር እንዲያደረገ ከሚለው ይልቅ መጀመሪያ አባባ እማማ እንዲያሉ ካሏቸው እናትና አባታቸው እንደምን ይቆጥራሉ? እንደ አምላክ አይቆጥሩም። ህፃናት ያውቃሉ። አሁን ስለ እግዚአብሔር መጀመሪያ ብትነግሯቸው እናንተም ቀስ እያላችሁ እየተማራችሁ ነው የመጣችሁት አይደል? ስለዚህ አጠገባቸው ያሉትን መጀመሪያ እንደ አምላክ ያዩዋቸዋል። አይደሉም ግን እነሱ ከውቀታቸው ማነስ ገና ለጋ ስለሆኑ እስኪማሩ ድረስ ያን ማስተማር የእናት አባት ኃላፊነት ነው። አምላካችሁ እግዚአብሔር ነው፣ እኔ አባታችሁ ነኝ፣ እኔ እናታችሁ ነኝ ብለው ያስተምራሉ ወላጆች እነሱ ስለሚያውቁ። ነገር ግን እንደዛ ብለው ቢያስተምሩም አሁን እናንተ ለምሳሌ እግዚአብሔር ከሚያደርግላችሁ ነገር የሆነ ያክሉን ስልጣን ከፍሎ ለእናት ለአባታችሁ ሰጥቷል። ለምሳሌ መጋቢዎቻችሁ እነማን ናቸው? የሚመግቧችሁ ማን ናቸው? እናትና አባት። ግን ዋናው መጋቢ ማን ነው? እግዚአብሔር ነው። ጠባቂዎቻችሁ እነማን ናቸው? እናትና አባት። ዋናው ጠባቂ ግን ማን ነው? ስለዚህ ትንንሽ አማልክት አድርጎ ነው የሰጠን ወላጅ እናትና አባቶቻችን ማለት ነው። ስለዚህ እግዚአብሔር ከሱ ቀጥለው በምድር ደግሞ ሊከበሩ የሚገባቸውን አምልኳቸው አላለም። ምንድን ያሏቸው? አባትና እናትህን ምን አድርግን ያለው? አክብር ነው። ማምለክና ማክበር ይለያያል። የሚመለከው እሱ ብቻ ነው። ማክበር ግን በየደረጃው ይከበራል። ግን የመጀመሪያ ከሁሉ አስበልጣችሁ ልታከብሯቸው የሚገቡት እነማን ናቸው? እናትና አባት ናቸው። ስለዚህ ይሄንን አራተኛ ትእዛዝ አድርጎ አምጥቷል። ስለዚህ መጋቢ ናችሁ፣ አስገኝ ናችሁ። እኛ ወደዚህ ምድር የመጣ ነው በእናንተ ምክንያት ነው። ግን ፈቃዱ የማን ነው? እግዚአብሔር ነው። ስለዚህ በሱ ፈቃድ ግን እናንተ ምክንያት ናችሁ፣ መጋቢ ናችሁ፣ ጠባቂ ናችሁ። ስለዚህ እናንተን ያላከበርን ማንን እናከብራለን? ደግሞ እናንተን ብናከብር እግዚአብሔር ያከብረናል ብለን ስለምናምን እሱ በሰጠን ትእዛዝ መሰረት ሰውን ስለመውደድ ባልንጀራን ስለመውደድ በተባለው እቅፍ ውስጥ የመጀመሪያው ትእዛዝ አባትህንና እናትህን አክብር ነው ማለት ነው። ስለዚህ አባታችንና እናታችንን ማክበር ይኖርብናል። በዋነኝነት መጽሐፍ እንደሚለው 3 ነገሮች እንዲሟሉላችሁ ከፈለጋችሁ በተለያየ ቦታ ቢጠቀሱም አባትና እናታችሁን ማክበር አለባችሁ። አንደኛ በሉ እስቲ። እሺ እድሜያችሁ እንዲረዝም ትፈልጋላችሁ? ትፈልጋላችሁ? ሁላችሁ? እሺ እድሜያችሁ ቢረዝም ምን ታረጉበታላችሁ? መጀመሪያ ባዳ እኔ ካስተማርኩት ጋር አይደለም ራሳችሁ አስባችሁ እሺ ታመሰግኑበታላችሁ። የተቸገሩትን እንረዳበታለን። እሺ አሁን ይሄ እንደው እቺ መንፈሳዊ ቦታ ስለሆነች ብቻ እንዳይሆን እስቲ እንደው እድሜያችሁ ቢረዝም ምንድነው የምታረጉት? እንደው አሰብ አድርጋችሁ ትክክል ናችሁ እኮ የሚፈልገው ይሄ ነው። አሁን የነገራችሁ ይሄ ነው የሚፈልገው፣ ጥሩ ነው። ግን አሁን እድሜያችሁ እንዲረዝም ትፈልጋላችሁ ብዬ ስላችሁ አዎ ያላችሁት እንደ ሁሉም ሰው ደሃ ለመርዳት ነው ነው አራት ዋሹ ድርጅት ከፍተን እንደ መቄዶንያ
ያው ድርጅት ከፍተን ደግሞ አለች። ስለዚህ ጥሩ ነው፣ በጣም ጥሩ። እሺ ጥሩ። በጎ ስራ ለመስራት እድሜያችሁ እንዲረዝም ትፈልጋላችሁ አይደል? ሌላውን ደግሞ እኔን የደበቃችሁኝ ካለ መቼም ከሱ አትደብቁትም። እሱ ፈልጎ እግዚአብሔር ደግሞ ያገኘዋል፣ ያውቀዋል፣ አስቀድሞም ያውቀዋል። ሳታስቡት ደግሞ አውቆባችኋል። ግድ የለም ለኔ ባትነግሩኝም። ግን ሰው ደግሞ መቼም መማር አይደለ? በመጠኑ ደግሞ ሀብት ንብረት ማፍራት፣ ልጆች መውለድ አይደል? ይፈልጋል አይደል? ከዛ ደግሞ ልጆቹ ተምረው ደግሞ እናንተ ወላጅ ተብላችሁ እናት አባት አሁን ዛሬ አባባ ማማ እንደሚያደርጉት እናንተ ማድረግ ትፈልጋላችሁ አይደል? እድሜ ካጠረ እኮ አይገኝም። ከዛ ደግሞ ልጆቻችሁ ደግሞ ልጅ ወልደው ደግሞ ይዘው ሲመጡ ተምረው ሲመረቁ ደግሞ ሲዳሩ ሲያገቡ ወይ ደግሞ ሲመነኩሱ በአንዱ ክብር ሲገኙ ደስ ይላችኋል። በጣም ጥሩ። ስለዚህ ይሄ ደስ የሚላችሁን ነገር ለማግኘት እድሜ ነው የሚፈልገው አይደል መጀመሪያ። ስለዚህ እድሜያችሁ እንዲረዝም ይላል መጽሐፍ። መጀመሪያ ምን ይላል መሰላችሁ? አባትህንና እናትህን አክብር። ስለዚህ እድሜ ከሚያሳጥሩ ኃጢአቶች መካከል አንዱ ማን ነው ማለት ነው? እናትና አባት። በጣም ጥሩ። ስለዚህ እድሜያችሁ እንዲረዝም እናትና አባታችሁን አክብሩ አንደኛ። ሁለተኛ ደግሞ እግዚአብሔር የልቦናችሁን ሐሳብ ሰምቶ ጸሎታችሁን ሰምቶ የፈቀዳችሁትን ነገር በጎ ነገር እንዲያደርግላችሁ ደግሞ አሁንም ምን ይላል? አባታችሁንና እናታችሁን አክብሩ። ስለዚህ የለመነውን እንዲሰማን ደግሞ ምን ማድረግ አለብን? አጠገባችን ያሉትን እናትና አባቶቻችንን ማክበር አለብን። ሶስተኛው ደግሞ እናንተም ወደፊት ልጆች ኖሯችሁ በልጆቻችሁ ደስተኛ መሆን ከፈለጋችሁ አሁንም ዛሬ ማንን አክብሩ? አባትና እናታችሁን አክብሩ። ስለዚህ አባትና እናትን በማክበር የሚገኝ ነገር በጣም ብዙ ነው። ለእናንተ ግን እቺ ሶስቷን ያዙ። የመጀመሪያው ምንድናት? ምን እድሜያችሁ እንዲረዝም፣ ሁለተኛ ልመናችሁን እንዲሰማ፣ ሶስተኛ አይደለም እሱ የመጀመሪያው ሐሳብ ውስጥ እኮ ከተትን። ሶስተኛው እናንተም ምን ብያችሁ ነበር? በልጆቻችሁ ለመደሰት። በጣም ጥሩ። ስለዚህ እነዚህን ለማግኘት ዋናው ቁልፍ ነገር አባትና እናትን አክብር። ሁሉም ትእዛዝ ይከበራል፣ ግን ከነዚህ ጋር በጣም የተቆራኙ ናቸው ተብለው ደግሞ ተናግረውናል። ቅዱስ ጳውሎስም እንደዛ ነው። እግዚአብሔርን ወይም ጌታን ደስ የሚያሰኝ ነውና በእውነት ለወላጆቻችሁ ታዘዙ ብሎ ይናገራል። ስለዚህ በጌታ ጌታ እንዳለው እሱ እንደፈቀደው እሱም እኮ ለእናቱ ለዘመዶቹ ይታዘዝ እንደነበር ቅዱስ ሉቃስ በወንጌል ጽፎልናል። ጥቂት በጥቂቱ ለእናቱና ለወገኖቹ እየታዘዘ አደገ ነው የሚለው ጌታችን ራሱ። እሱን አምላክ ነኝ እንዴ በቃ ከመጣው አይበቃም እንዴ አላለም። እናቱን ዘመዶቹን አሳዳጊ አባቱ ዮሴፍን የሚሉትን እያደረገ እየታዘዘ ነው ለኛ ያስተማረን። ስለዚህ መታዘዝ ያስፈልጋል። መታዘዝ ደግሞ ምን ማለት ነው የሚል ጥያቄ ግራ ከገባችሁ ሲጠሯችሁ ቅድሚያ ምንድነው ማለት ያለባችሁ? ሲጠሯችሁ እንደምትሉት አቤት አቤት። ሲጠሩት እኮ አቤት የማይል ልጅ አለ የሚል አለ አይደል አይደል? ዝም የሚል አለ ደግሞ እየተጠራ ዝም። አሰማኝም እየጠራው አልነበር? ከዛ ደግሞ ውሸት አልሰማውም፣ ኧረ እኔ አልሰማውም ይላል። አቤት እኮ ለማለት ወይ አሁን ገና ሊያዙኝ ነው ብሎ እኮ ነው ዝም ያለው ወይም ያለችው። ስለዚህ መጀመሪያ መታዘዝ ማለት ሲጠሩ ምን ማለት ነው? አቤት ማለት ነው። ከዚያ ደግሞ ሲላኩ ወዴት ይባላል። ስለዚህ ስትላኩ ለምን እንደዚህ ቆይ አንዴ ቆይ መጣው ቆይ 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 አይደል የምትሉት? ቆይ ቆይ ምንድነው ቆይ ጠርታን አቤት ብሎ ቶሎ ከተፍ ማለት ነው። እግዚአብሔር የሚወደው ይሄንን ነው። ምክንያቱም አባትና እናታችሁ እናንተን ለመውለድ ለማሳደግ ብዙ መከራ ያያሉ አይደል? በዚያ መከራ ውስጥ ግን ደግሞ ከናንተ የሚፈልጉት ነገር እናንተ ከእግዚአብሔር እንዳትለዩ ነው። ስለዚህ ከእግዚአብሔር የሚለያችሁ ነገር ደግሞ አንዱ ለእናት ለአባት አለመታዘዝ ነው። ሲጠሩት አቤት አለማለት፣ ሲልኩት ደግሞ ወዴት ብሎ ፈጠን ብሎ አለመምጣት፣ የተላኩትን በአግባቡ አለመፈጸም አለመታዘዝ ነው። ስለዚህ ይሄን ማድረግ ይኖርባችኋል። አቤት ከማለት ጀምሮ ከዚያ ደግሞ ወዴት። እሺ አባቴ እናቴ አንቺ ያላዘዝሽኝ አንተ ያላዘዝከኝ ያንተን ያንቺን ማትዛዝ ያልፈጸምኩ ታዲያ እኔ ምኑ ልጅ ሆንኩኝ? ይሄ እኮ እግዚአብሔርንም ደስ የሚያሰኘው ነው።
ደስ እያለኝ ነው ማረግልህ ብላችሁ እንኳን ታዛችሁ አይደለም አስባችሁ አይታችሁ ዛሬ እግርሽ ደክሞሻል እግርሽን ልጠብሻል አይ ግድ የለም ልጅ እሺ ትንሽ ልሽሽ ትንሽ እንደዚህ እሺ ምን ላምጣልሽ አባትም ቢሆን እንደዛው ምን ትፈልጋለህ ዛሬ ደክሞ ስትለፋ ነው ያልከው ለኔ ነው እኮ እኔ በቃ ማራለሁ ከዛ መጥቼ ተኛለሁ ከዛ ደግሞ ስፈልግ ሮጣለሁ ጫወታለሁ አንተ ባትኖር አንቺ ባትኖር እኮ እንዴት ነው ከእግዚአብሔር በታች ብላችሁ ይሄን አስቦ መታዘዝ ያስፈልጋል ይሄን ስናደርግ ግን ማን ይወደናል ማለት ነው እግዚአብሔር ትእዛዙን ስለምንጠብቅ አለበለዚያ ግን አባታቸው እናታቸውን ያላከበሩ እንደተቀጡ ሁሉ እንቀጣለን ለምሳሌ ከኖህ ልጆች መካከል አንዱ በጣም ጥሩ ካም ሴም ሳይሆን ካም እሱ አሁን አባቱ እርቃኑን ሆኖ ተመልክቶ ነበር አይደል እሱ ሳቀበት ሁለቱ ግን አባት ተናክብር የሚለው ነገር በልቡናቸው ያኔ ገና ትእዛዝ ባይሰጥም ግን በህገ ልቡና ነበር በሰዎች ልቡና ውስጥ ነበር ስለዚህ ያን አስበው እንደውም ፊታቸው ሳይ ልብስ አለበሱት ስለዚህ እነሱ መረቃቸው እሱ ደግሞ ተረገመ ተቀጣ ይስሐቅ ትዚላችኋል ከአብርሃም ጋር አይደል ና ብሎ ይዞት ወደዛ ወደ ተራራ ሲሄድ እስከ መጨረሻው በጣም በቃ ትምህርቱን እኮ በደንብ ይዛችሁታል ስራውንም እንደዛው ነው እሺ እስኪ ሰዋቅ ልትሞት ነው ይያለው አባቴና እግዚአብሔር እንዳይጣሉ ብሎ እሺ እንደውም በጀርባዬ በኩል ገልብጠኛ አይኔ ቁልጭ ሲል እንዳላሳሳ ብሎ ያለ ነው የመታዘዝ የመጨረሻው እስከ ሞት ድረስ ለአባቱ የታዘዘ ምሳሌ ይስሐቅ ስለዚህ እንደ ይስሐቅ መሆን አለባችሁ እናትና አባታችሁ ደግሞ እንደ አብርሃምና እንደማን ይሆናሉ እንደ ሳራ እንደዚህ ሲሆን እግዚአብሔር ያን ቤተሰብ ምን ይለዋል ይወደዋል ይባርከዋል ስለዚህ የእናንተ ድርሻ እናትና አባታችሁ ማክበር እንደሆነ መርሳት የለባችሁም ይሄን ያለ ማድረግ ግን ቅጣት ያመጣል ዛሬ ባትቀጡ ነገ ባትቀጡ ወደፊት ደግሞ ሲባል በልጆቻችሁ ሊሆን ይችላል በስራችሁ ሊሆን ይችላል በተለያየ መንገድ ቅጣት ስለሚመጣ ከወዲሁ አስባችሁ መጠንቀቅ ያስፈልጋል ደግሞ ትእዛዙ የማን ነው እግዚአብሔር ደግሞ ይሳሳታል እንዴ አይሳሳትም ቢያጠፉ እናትና አባት ጠጋ ብሎ መንገር ይሄ እኮ ላይሆን ይችላል ብሎ ማለት ግን ለምሳሌ የመጀመሪያውን ትእዛዝ እንድንጥስ እናትና አባት ቢነግሩን አይ እናትና አባትን አክብር ስለተባለ ብለን አንልም ከኔ በቀር ሌላ አምላክ አታምልክ ይላል ስለዚህ የእናንተ አምላክ እግዚአብሔር አይደለም የሆነ ድንጋይ ነው የሆነ እንጨት ነው ቢሏችሁ ትቀበላላችሁ አትቀበሉም ከዚህ የሚበልጥ ደግሞ ትእዛዝ ስላለ ግን አትጮሁም አትሳደቡም ታስረዳላችሁ መንገዳችሁን ትከተላላችሁ እነሱ ደግሞ ይሄን እንዳይሉ ደግሞ መጠንቀቅ አለባቸው ማለት ነው ስለዚህ በዚህኛው ሳምንት አባትንና እናትን አክብር የሚለውን አራተኛውን ትእዛዝ ጠንቅቃችሁ እንድትይዙ ለማሳሰብ ጥቂት ለማብራራት ነው የመጣ ነው እግዚአብሔር በልቦናችን ያሳደርብን አሜን ይበቃናል ቀጣይ ደግሞ ሳምንት ላይ በአምስተኛው ትእዛዝ እንገናኛለን አምስተኛው ትእዛዝ ምንድነው አትግደል እሱ ደግሞ ምንድነው የሚለውን ባጭሩ እንመካከራለን የሰማነውን በልቦናችን ያሳድርብን ሁሉ ጊዜ እንደምላችሁ ጽኑ በእምነታችሁ ጠንክሩ በትምህርታችሁ ታዘዙ ለአባቶቻችሁ ለተለቆቻችሁ ይሄው እቺ አይደለች ዛሬ ተማርናት እሺ ታዘዙ ለእናት ለአባቶቻችሁ ደግሞ ተፋቀሩ አዎ ተስፋላት በእናንተ ቅድስት ቤተክርስቲያናችሁ ኦርቶዶክሳዊት ተዋህዶ ኢትዮጵያ ደግሞ ሀገራችን እንደምሰነበታችሁ ደግሞ እንዳልናቸው ቤት ያሉት ልጆች ወላጆች ሰላም ሁኑ ሰላም ያገናኘን እንበላቸው እዛች ዙሩ ሰላም ሁኑ ሰላም ያገናኘን በጣም ጥሩ እነሱም ሰላም ለጌታ እሺ እግዚአብሔር አገልግሎቱን ይባርክ አሜን በመከራ ቀንም ጸሎት ልመናዎትን ይስሙ አሜን ረድኤት በረከቱን ይስጡት አሜን እናመሰግናለን እኔም አመሰግናለሁ ልጆች ይደጉልኝ እግዚአብሔር ይስጣችሁ እሺ እሺ ልጆች ከዝግጅቱ ተመልሰን ታሪኩን ለነገሩ ላስተማሩን ለአባታችን ይንተጡ እግዚአብሔር አምላክ ቃሉን ያሰማልን አሜን
በመላው ዓለም የምትከታተሉን ውድ እግዚአብሔር ልጆች የዛሬ መርሃ ግብራችን የተከታተላችሁትን የሚያስል ነበር። ከዝግጅቶቻችንም ብዙ ቁም ነገርና ትምህርት እንዳገኛችሁበት ተስፋ እናደርጋለን። እነዚህ ዝግጅቶች በማስተዋወቅ እስከ መርሃ ግብሩ ፍጻሜ ድረስ አብረናችሁ ቆየነው። ኒያሚን ከብርሻና እናርሲማናሪ በጋራ በመሆን ነበር። በሌላ ጊዜ በሌላ ሳምንት እስከምንገናኝ ድረስ ሰላም እግዚአብሔር ከሁላችን ጋር ይሁን። መልካም የዐቢይ ጾም ሳምንት